የተወለድኩት የአብርሽና የሩታ ልጅ ነኝ። እንግዲህ በአዲስ ዩቲዩብ ቻናል መጥቼላችኋለሁ፣ ልጅ አብርሽ በሚል ቻናል። ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ተቀላቀሉ። ቶሎ መወለድ ፈልጌ ነበር፣ ግን ምን ዋጋ አለው? ያው የፈጣሪ ስራ ስለሆነ ምንም ማድረግ አይቻልም። ዛሬ ግን በመወለዴ በጣም ደስ ብሎኛል። እናንተ ደስ አላላችሁ? ደስ ያላችሁ በላይክ አሳዩኝ። ደግሞ እንዴ የአብርሽና የሩታ ልጅ ወደ ሚዲያ መጥቷል። ጋይስ ይሄ ነበረ የቀራችሁን፣ እሱንም አመጣችሁ። ገና ልጁ 3 ቀን እኮ ነው፣ 4 ቀን ሳምንት ራሱ አልሞላም። አመጣችሁ ወደ ሚዲያ። ግን ደስ ይላል፣ በጣም ደስ ይላል። ሰላም ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ? ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሰብስክራይብ ያርጉኝ እና ቲክቶከሮች ይመቻቸው። እውነት በአይ የሚሰሩ ሰዎች ማለት ነው። ፈታ ነው ያረጉችን። ይመቻችሁ። በእውነት ፈታ ነው አደርጋችሁ። እኔ ፈታ ብያለሁ እና ልጁ የመጣ ችግር ሁሉ አስታርቃለሁ። ስሜ አስታራቂ ነው። ብዙ ሰዎች ስሜ አስታራቂ እንዲሆን ይፈልጋሉ። አስታርቅ ቤቢ አስታርቅ። ደን እነሱ እንድታረቁ እንፈልጋለን። በተለይ ያችኛ ሄርሜላ ሴትዮ እንድትርቅና ከአባቴክ እንድትርቅና አንተ ለምን እሷን ግርግር ብላ ከአባት ዘንድ አታውጣ? ለምን ግርግር አትበል? እግሩ ምናምን ይዘ ለምን ከአባት ነው ታርቅ? ግን ትንሽ ጊዜ ነው። ወዳው አንተ አድጌ ደግሞ ለእናቴ መከራት ይሆናል እና ሳልወጣ ብዙ ተቸግራለሁ። ውስጥ እኮ እሷ ስትጨነቅ እኔ ተጨነቅኩ፣ ብዙ ተቸግር። ዋና መምጣትክ ነው፣ ዋና ወደ ምድር መምጣትክ ነው። እንኳን ደህና መጣ እጄ ላንተም እኮ እሱ ራሱ ሁለተኛ አሸብር ተደግሟል ብሏል። አንተ እንደ አባትክ አሸብር እንዳትሆን እንጂ መምጣትክ ጥሩ ነው። ስለዚህ አንተ ደግሞ እናትና አባትክን አስታርቅና አሳየን ማለት ነው። እንኳን በአንተ ታረቁ። ያችኛ ሴትዮ ደግሞ ትሄዳለች፣ ችግር የለም ትሄዳለች። ልጅ ያለ ሰው እኮ እና ቀድሞ ባለቤት ያለ ሰው ሌላ ሰው ያጥቃለው ምናምን ብሎ አሁን ለሄርሜላ ልፋት ነው የሚሆነው። ለምን እሱ ተመልሰው ዞሮ ልጅ ያለበት ቦታ መመለሱ ለልጁ ብሎ ራሱ መመለሱ አይቀርምና ሄርሜላ ከሆነ ተስተካከሊ። የመጣ ራሱ ወንድ ልጅ ነው። ፈረንጁ ራሱ ካሁን በኋላ ወንድ ልጅ መጥቷል፣ ካሁን በኋላ ተስፋ ቁረጭ አላት እና ማታረጉ ነገር የለም። በጣም ነው ዘና የምታረጉን እናንተ ብቻ ኑሩልን። በእናንተ ባንስናና በምን እንስናናለን? ኤኒዌይስ ሰብስክራይብ እያደረጋችሁ አበረታቱኝ። ገርሞን ነው ቪዲዮ ሰራሁት። አወዳችኋለሁ።